ያለሽ ይህ ማስመሰልሽ በዚህ ደረጃ ረበኝነት ያሳየኛል ብዬ አስቤን አቅም ነበርሽ። ቆሻሻ ውጪ አጥይ አረበኝነት ሎናዳንሽ ወይኔ ጉዴ ሻል ህይወቴን ያደረስ ደረስክልኝ። ምንድነው? ምን ሆነሽ ነው ሚራ? አድናን እኮ ያዜ አድናን አገኝ። ምን እና ታዲያ አየሽ? እሱ ነው እንደሚገርምህ በጥፊ ያለኝ እኮ ሚራ። ቋንጃ አትጠነቀቂም? እንዴት ሰውን የሚያክል ነገር ለመግደል ገብተሽ በር ክፍት ይሆናል? ትንሽ አታስቢ? ቆይ አንተ ያመሃል እንዴ? ጠብቅልኝ ብያል ነበር እንዴ? እኔ ማን ነው እኮ የገባሁት። አንተ ግን በጣም ትገርማለህ። ቆይ አንተ ምን? ሚራ ሉሃናን ለመግደል ሞክራለች፣ ግን ደግሞ ሉሃና መተንፈስ አልቻለችም ነበረ። በኋላ ላይ አድናን ወደ ሉሃና ክፍል በአጋጣሚ ሲመጣ ሚራ በጣም እያፈነቻት ደርሰዋል። ሚራን ወደዛ ጎትቶ በመጣልና ሉሃናን አድኗታል ማለት ነው። ከመጀመሪያ ጀምሮ ሉሃና ክፍል ከመግባቷ በፊት ከሮቤል ጋር በጣም ሲጨቃጨቁ ነበረ። ይሄ ነገር ይቅርብኝ፣ እኔም ይሄ ነገር አላድርገው ብላ እየተናገረች ነበረ ሚራ ይሄንን ካለችው በኋላ ሮቤል ግን እኔም አንድ ሰው ገድያለሁ፣ አንቺም ደግሞ ይህንን የሉሃና ጉዳይ ላንቺ ነው ተውኩት፣ ስለዚህ ማድረግ ትችያለሽ ነበረ ያላት። ሚራ በዚህን ሰዓት ፍላጎቷ አልነበረም። ይሄ ነገር እሱ እንዲጨርሰው ፈልጋ ነበረ። ግን ደግሞ ከገባችው በኋላ ሁሉንም ነገር ማድረግ ፈልጋ ነበረ። ሉሃና ግን መግደል አልቻለችም። በመጨረሻ አድናን በጣም እያመነጫጨቃትና እንዴት ይህንን ነገር እንኳን አንድ ጊዜ አይኔ ፈጣሪ ያሳየኛል ብዬ አላሰብኩም ነበረ፣ እንዴት እሷ እንዴት አደርጊያታለሽ እያላት ነበረ። ሉሃና በዚህ ሰዓት ድንጋጤ ውስጥ ገብታ ነበረ። በጣም ውስጧ ጭንቀት ይዟት ነበረ ማለት ነው። አድናን ግን ካዳናት በኋላ አንተነ ህይወቴን ያዳንክልኝ በማለት ነበረ ስትናገር የቆየችው። ሚራ አድናንን የውልክ ብላ ለማስረዳት ሞክራለች። አሁን ከፊቴ ዞር በይልኝ፣ ውጪልኝ እያለ በጥፊ መቷታል። በዚህን ሰዓት ሚራ በጣም ደንግጣለች። አድናን ለሉሃና ብሎ በጥፊ ስለመታት በድንጋጤ ነበረ ወደ ሮቤል ክፍል ያመራችው። ወደ ሮቤል ክፍል በመሮጥና እዛ ደርሳ በጣም በጭንቀት ወይኔ እያለች ጭንቅላቷ እንዴት ይዛለች፣ አንድ ጊዜ ወደ ጉልበቷም እያያዘች ስትጮህ ነበርና በዚህን ሰዓት ግን ሮቤል በጣም ግራ ተጋብቶ ነበረ። ምንድነው ሆንሽው ብሎ ጥያቄ እየጠየቃት ነበረ። ጉድ ሆንኩኝ ብላ እየተናገረች ቆይታለች። በዚህን ሰዓት ሮቤል ምንድነው ጉዱን ተናገሪ እንጂ አስጨነቅሽኝ እያለ ነበረ። በመጨረሻም አድናን እኮ ያዘኝ ብላ ትናገራለች። በዚህን ሰዓት ምንድነው የሚይዝሽ እያለ ሉሃናን ስገድል ልገድላት ስሞክር አድናን ደረሰና በጥፊ መታኝ ያለችው ትነግረዋለች። በዚህን ሰዓት እንዴት ሊይዝሽ ቻለም? ምንድነው ያደረግሽው እያለ ራሱ በላከባት ለሚራ ራሱን አድርጊ ብሏት አሁን ላይ ቁጣውን ሚራ ላይ ማውረድ ጀምሮ ነበረ። በዚህን ሰዓት አድናን ሉሃናና አድናን ይሄ ነገር ምንድነው ሆንሽው ነገር እያለ ሉሃና በታፈነችበት ሰዓት የደረሰባት ችግር አለ እያለ እየፈለገ ነበረ። አድናን በጣም ብዙ ሰውነቶቿ ሲመለካከት ነበርና ምንም ነገር የተጎዳችው ነገር አልነበረም። ድኛለሁ አሁን አድናን አንተ እኮ ህይወቴን አድነህልኛል እያለችው ነበርና ግን ደግሞ ሮቤልና ሚራ አሁንም ቢሆን እንዴት አድርጊያለሽ? ከመጀመሪያ ጀምሮ ሰው ለመግደል ይህንን ያክል ቀላል አይደለምና ለምን በሩ ክፍት አደረግሽ ብሎ ይወቅሳታል። በዚህን ሰዓት አንተ ግን በጣም ትገርማለህ፣ ጠብቅልኝ ብዬ ካልነበረ እንዴ በማለት ነበረ እሱንም ስትወቅሰው የቆየችው። በመሀል ግን አድናን ይሄ ነገር ለኔ ተይልኝ፣ ሁሉንም ነገር እኔ አስተካክለዋለሁ ብሏታል ለሉሃና። ሉሃና ግን እንዲህ ልታደርግ ትችላለች? እንዴት ሰው መግደልን አቅምና ሞራልን ኖራት ብላ ለአድናን ስትናገር ነበረ። አድናን በጣም ውስጡ ተጎድቷል። ይህንን ገላ ነበረ አቅፌ የቆየሁት፣ አንደኛ
ይህንን ገዳይ የሆነች እንዴት እንደዚህ ሳላቃ ለብዙ አመታት ከሷ ጋር አብሬ ኖርኩኝ እያለ ቆይተዋል ማለት ነው። አድናን አሁን ላይ ከሉሃና ጎን መቆሙ ይበልጥ ሜራን አበሳጭተዋት ነበርና ሜራ በፍጥነት ነበረ ወደ ሁሉንም ነገር ይበልጥ በቁጣ ለመመለስ የሞከረችው። ግን ደግሞ ሮቤልና ሜራ አሁንም ቢሆን የሁለቱ ወቀሳ ቀጥለዋል። ሜራ ይህን ነገር ከማድረግሽ በፊት መጀመሪያ መጠንቀቅ አለብሽ ይላታል። ሮቤል ደግሞ በመጀመሪያ እሷ በሩን ያጣብቅልኝ ብላ ስለነገራቸው እንዴት አድርገህ ነው በጣም የምትገርም ሰው ነክ በማለት ወቅሰዋለች ማለት ነው። በዚህን ሰዓት ግን ሮቤልን መልሶ ነበረው እሱማ አሁን እኮ ነው እየጠበቅኩልሽ ነበረ በማለት የተናገረው። ግን ደግሞ ሜራ አንተ ነህ የሁሉ ጣጣ ያመጣህብኝ፣ አንተ ነህ ይህ ሀሳብ ባታመጣው ምንም ነገር አላደርግም ነበረ በማለት ነበረ የተናገረው። አሁን ላይ ሜራ ጭንቅ ብሏታል። አሁን ይሄንን ነገር እንዴት ነው ማስተካክለው? ምን አድርጌ ነው ያጠፋሁትንና ያበላሸሁትንም ሁሉንም ነገር እንዴት አስተካክለዋለሁ ብላ በጭንቀት ስታብድ ነበርና ይሄ ነገርማ አሁን በቃ ተበላሽተዋል፣ እንዴት አድርገን ማስተካከል እንችላለን ብሎ በጣም ጭንቀት ውስጥ ገብቶ ነበረ ሮቤልም። ሜራን በመጨነቅና የውልሽ በቃ ይሄ ነገር እንድትረሺ ለትንሽ ጊዜ እንርሳው በማለት ሮቤል ከሜራ ጋር እኔ ደስተኛ አድርግሻለሁ እያለ ሲጠጋት ነበረ። በዚህን ሰዓት ሜራ አንተ ግን በጣም ትገርማለች በማለት ገፍትራው ከክፍሉ ትወጣለች ማለት ነው። በዚህን ሰዓት ግን አሁንም ቢሆን ሮቤል እልህ ይዞታል። ሜራን ወደ እሳት ከገፋት በኋላ ሜራ ግን አሁን ላይ የመውጫዋ መንገድ ጠፍቶባታል። አድናንና ሉሃና ሁለቱም በተቃቀፉበትና ይበልጥ አሁን ላይ አንቺ ደህና መሆንሽን ምን ሊሆን ነበረ አንድ ነገር ሆነሽብኝ ቢሆን እያላት ነበርና አንተ እኮ አድነኸኛል አሁን ምንም እኮ አልሆንኩም እያለች ነበረ። በዚህን ሰዓት እኔ ነበረ ሁሉንም ነገር የሚቀርብኝ ምጎዳው እኔ ነኝ፣ ሁሉንም ጉዳቱ የሚደርስብኝ አንቺ አይደለሽም እያላስ ነበረ። አድናን ይሄ ባለ ሰዓት ሉሃና እንዴት ነው እኔ ከሞትኩኝ አንተ የምትጎዳው ብለዋለች። በዚህን ጊዜ ግን የአድናን መልስ እኔ አንቺን አጥቼ መኖር አልችልም ብለዋታል። የሉሃናና የአድናን ፍቅር እንግዲህ በይፋ ወጥተዋል። አሁን ላይ ሳልቀደም ልቅደም በማለት ሜራ ክፍሏ ገብታ በአልጋዋ ላይ ዘመላ በማኩረፍ ቁጭ ብላለች። አድናን ሁሉንም ነገር ከሉሃና ጋር ያለውን ሁሉንም እኔ ያስተካክላለሁና አንቺ ዝም ብለሽ ብቻ ዝም ብለሽ ትጠብቂኛለሽ ብሏታል። እና ደግሞ እንድትተኛም ነግሯት ነበርና በዚህን ሰዓት መተኛት አልችልም፣ እንዴት ነው አሁን እፈራለሁ፣ ቤቱም በቃ ፈርቻለሁ፣ ፍራቻ ውስጥ ነኝ በማለት ተናግረዋለች። በዚህን ሰዓት ግን እሱም እንዳትፈሪ እኔ እኮ ሳሎን ሆኜ እጠብቅሻለሁ፣ ከሳሎን ሶፋ ላይ ሆኜ እጠብቅሻለሁ፣ በሩንም ተኝ፣ በሩ ቆልፈሽ ተኝ ብሏታል ማለት ነው። በዚህን ሰዓት ሉሃናም እሺ በማለት አድናን ወደ ክፍሉ አምርተዋል ማለት ነው። ወደ ክፍሉ በሄደ ሰዓት ሜራ በነገር ጠብቀው ነበረ። በሩ ከፍቶ ገና ሲገባ አንተ ማትረባ እኔን ለዛች ብለክ በጥፊ ትመተኛለክ በማለት የእሷ ቅድሚያ በቁጣ እንዳያናግራት ታደርጋለች። በዚህን ሰዓት አድናን በጣም ስሜታዊ ሆኖ ነበረ። ካንቺም ብሶ እንደዚህ ልታደርጊ ትሞክራለች፣ ጥፋትሽ እንኳን ምንም ሳይመስልሽ እያላት ነበረ። ምንስ ባደርግ ምንስ ብል እንዴት ሚስትህን ለሌላ ሰው ብለክ በጥፊ ትመታለክ በማለት ተወቅሳለች ማለት ነው። በዚህ ሰዓት እየወለች ይህንን ያደረግሽበትንም ዋጋሽን ታገኛለሽ ብሏታል ማለት ነው። በዚህን ጊዜ እሷ ተጎጂ በመሆኑና እንዲህ ላደረክበት ዋጋ ትከፍላለክ፣ እኔ እኮ ሚስትህ ነኝ፣ እንዴት ታደርገኛለክ በማለት በቁጣ ስታናግረው ነበረ። አድናን በዚህን ሰዓት እንዴት ሉሃናን ለመግደል ትሞክሪያለሽ? እሷን ለመግደል የምትሞክርበት ምክንያትሽ ምንድን ነው? እንዴትስ እንዲህ ለማድረግ ደፈርሽ? በማለት ነበረ ሜራንም ያፋጠጣት። ታዲያ እሷ ይሄን ነገር ቢፈጠርስ እኔስ እንዴት አድርገህ ነው እንዲህ ልትመታኝ የቻልከው? በማለት ጠይቀዋለች። አድናን በዚህን ሰዓት
ገና ምን አይተሻል ሉሃናን ካሁን በኋላ አንድ ጫፏን ብትነኪ እመኝኝ እገልሻለሁ ብሏታል። ሜራ ድንጋጤ ውስጥ ገብታለች። በቃ የሉሃናና የአድናን ፍቅር ይፋ ሆኗል በማለት ውስጣ ጭንቀት ውስጥ ገብቷል ማለት ነው። አድናን በጣም ሲዝትባት ነበረ ለሜራ ካሁን በኋላ እንኳን እጅሽን እሷ ላይ ልታደርጊ በአይንሽ ሞልተሽ ሉሃናን ብታያት እመኝኛ ጠፋሻለሁ ብሎ በጣም ብዙ ዛቻ አቅርቦባታል ማለት ነው። ሜራ ይሄ ነገር እልህ ውስጥ አስገብቷታል። በሩ ዘግቶባት ከክፍል ወጥቷል ማለት ነው። አሁን ላይ ሉሃና ፍራቻዋ ጨምሯል። ከምን ጊዜ መጡብኝ እያለች ውስጧ ፍራቻ ገብቷል ማለት ነው። ሮቤል አሁን ላይ ይህ ነገር ከነገረችው በኋላ እሱም ፈርቷል። አድናን ግን ከነጋ በኋላ ሉሃናን ለማየት ከነጋቱ ወደ እሷ ሄደዋልና ሉሃና ደህንነቷን ካረጋገጠ በኋላ መልሶ ወደ ሮቤል ክፍል አምርቷል። ወደ ሮቤል በሄደበት ሰዓት ሮቤልም ወንድሙንም በሰላም እየጠበቀው ነበረ። ልክ እንደ ሁሌም ሮቤል እያስመሰለና በማስመሰል ውስጥ ታጅቦ ወንድሜ እያለ የውልክ ላስረዳ እያለው ነበረ። በዚህን ሰዓት ምንም ማስረዳት የሚፈለግ ነገር የለምና አንተ ግን እያለ ያደረጉትንም ነገሮች ሁሉ ለመናገር በቃላት ቀኔዎች ሲናገር ነበረ።